ሰላም ወዳጆቻችን፣ ይህ ያያ ስፖርት ነው። ወዳጆቻችን ቼልሲን የሚመለከቱ መረጃዎችን አጠናክሬ ይዤ ተመልሼ መጥቻለሁ። ታዲያ በዛሬው ፕሮግራማችን የምናነሳቸው ነጥቦች አሉ። እንግዲህ የመጀመሪያው የሚሆነው የዴነር ኢቫንጀሊስታን የሚመለከት ነው። ይህ የኮሪንቲያስ ተጫዋች አምና ነበር ቼልሲ ያስፈረመው። ታዲያ ይህ ተጫዋች አሁን ጉዳት አጋጥሞታል። በቼልሲ ለንደን ውስጥ ቀዶ ጥገና ተደርጎለታል። ይህ መረጃ እንግዲህ ምን ያክል ቼልሲዎች በጥሩ ሁኔታ ታዳጊዎችን መያዝ ላይ አተኩረው እንደሚሰሩ የሚያሳይ ነው። ወዳጆቻችን እንግዲህ ይህንን ጨምሮ ስለ ኤንዞ ፈርናንዴዝ አስተያየቱን ሰጥተዋል። ስለነሱም የምናወራችሁ ነጥቦች ይኖሩናል። ሌሎች መረጃዎችም አሉን። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። እንግዲህ የመጀመሪያው መረጃችን የሚሆነው ዴነር ኢቫንጀሊስታን ይመለከታል። ይህ የጉልበት ጉዳት ነው ያጋጠመው። ይህ ታዲያ እንግዲህ ይህ ተጫዋች ወዳጆቻችን እንግዲህ የገብርኤል ማጋሌስ የአርሰናሉ ተጫዋች ማለት ነው ከዝኑ ነው ወይም ያጎት ልጅ የምንለው አይነት ነው። በጣም በሚገርም ሁኔታ ወይም የእህቱም ልጅ ሊሆን ይችላል። ታዲያ በጣም በሚገርም ሁኔታ ለቼልሲ ፊርማውን አስቀምጦ 10 ሚሊዮን ዩሮ ቼልሲዎች ከኮሪንቲያስ ለማስፈረም ዋጋ ወጣውበት። ጥሩ ብቃቱን እንግዲህ ያሳያል ተብሎ የሚጠበቅ ነው። 18 ዓመት ሲሞላ ወደ ቼልሲ የሚቀላቀል ይሆናል። ያጨዋወት ስታይሉን አልፎንሶ ዴቪስን የሚመስል አይነት ብቃት ያለው አስደናቂ የመስመር የክሩዜሮ አሁን በኮሪንቲያስ ነው እየተጫወተ የሚገኘው። ሁለተኛው ስብስብ ውስጥ ጥሩ ብቃቱን አሳይቷል። ታዲያ ይህ ተጫዋች አሁን እንግዲህ ቼልሲ ቤት የመምጣት እድል እንግዲህ ወደ ስትራስቡርግ በውሰት ተልኮ ነው ወደ ቼልሲ የሚመጣው። ታዲያ ይህ ተጫዋች በጣም በሚደነቅ ክህሎት የሚደነቀው የግራ እግሩ ላይ ጉዳት አጋጥሞታል። እንግዲህ ይህንን ተከትሎ ይህ ተጫዋች ቀዶ ጥገና መደረግ ነበረበት። ታዲያ ቼልሲ ያደረገው ወደ ለንደን አምጦ ከሙሉ ቤተሰቡ ጋር በለንደን ቀዶ ጥገና እንዲደረግለት አድርጓል። ይህ ተጫዋቹ ራሱ ከቼልሲ በመፈረሙ የሚያገኘው ጥሩ ጥቅም ይሆናል። ለሌሎች ሁኔታዎችም ቼልሲ በሚገባ ተጫዋቾቹን መንከባከብ መቻሉ በተለይ ታዳጊ ተጫዋቾች ጥሩ የሚባል እድል ያገኛል። ቼልሲ እንግዲህ በእንግሊዝ ፕሪሚየር ሊግ ካሉት በዓለም ላይ ካሉት ምርጥ የሕክምና ቡድኖች ካሉት አንዱ ነው። ስለዚህ ተጫዋች ወደ እግር ኳስ የመመለስ እድሉንና እንዲሁም ብዙ ነገሮችን የሚያስተካክልበትን እድል አግኝቷል ማለት ይቻላል። ሌላኛው እንግዲህ የክሩዜሮ ወጣቱ ተጫዋች ፊሊፔ ሞራይስ፣ ይህ አዲሱ ካካ እየተባለ የሚታወቀው ይህ ተጫዋች ታዲያ ቼልሲ ብዙ የ17 ዓመት በታች የዓለም ዋንጫ እየተካሄደ ይገኛል እና በዛን ወቅት በጣም አስገራሚ ብቃት ካላቸው ታዳጊ ተጫዋቾች ውስጥ አንዱ ፊሊፔ ሞራይስ ነው። ቼልሲ ብቻ አይደለም፣ ባርሴሎና፣ ሌሎችም በጣም ይፈልጉታል። ክሩዜሮ እንግዲህ የሚታወቅ ነው ብዙ ታዳጊዎችን በማውጣት። ታዲያ ይህ ተጫዋች ኮንትራት ማፍረሻው 100 ሚሊዮን ዩሮ ነው። ነገር ግን ቼልሲዎች ድርድርን ለማድረግ 10 ሚሊዮን ዩሮ ካሁኑ ለመክፈል ይህንን ተጫዋች ይፈልጋሉ። በግራም በቀኝ መስመር መጫወት ይችላል። የአጥቂ አማካኝ ሆኖ መጫወት የሚችል ነው። እድሎችን በመፍጠር በሁለት እግሩም ፓስ የማድረግ አቅም አለው። ቼልሲ ይህንን ተጫዋች ለማስፈረም በጣም ይፈልጋሉ። ብዙ ነገሮችን ማድረግ ደግሞ ሙከራ ያስባሉ። ታዲያ ይህ ተጫዋች ቼልሲን ምርጫውን ያደርጋሉ ወይ? የተጫዋቹ አንዱ ሁኔታ የሚጠበቅ ነው የሚሆነው። ቼልሲ እንግዲህ የደቡብ አሜሪካን ማርኬት በሚገባ እያከናወነ ይገኛል። ደቡብ አሜሪካ ብቻ አይደለም፣ ምስራቅ አውሮፓ ትናንት እንኳን ባነሳ ነው የካዛኪስታኑን አጥቂ ያስፈርመዋል። የተለያዩ አይነት ታዳጊ ተጫዋቾችን ከዓለም እየሰበሰቡ ይገኛሉ። ይህ ሁኔታቸው ታዲያ እንግዲህ ውጤታማ ያደርጋቸዋል ወይ? በሚቀጥሉት ዓመታቶች የምናይ ነው የሚሆነው። ይህ የክሩዜሮ የአማካይ መስመር ተጫዋች ግን ከካካ ጋር የሚያመሳሰለው እግር ኳስን ቀለል አድርጎ መጫወቱ፣ እንደ ፎልስ ናይን የመሆንና ኳሱን የሚጨርስበት መንገድ፣ ግራ እግሩን ቀኝ እግሩንም በተመሳሳይ መንገድ የሚጠቀምበት፣ ኳሱን ወደፊት ፕሮግረስ የሚያደርግበት አጨራረሱ በጣም የሚደንቅ ክህሎት ያለው ተጫዋች ነው ማለት ይቻላል። እንግዲህ ሌላኛው ተጫዋች የሚሆነው ኬነን ይልዲዝ ነው። ወዳጆቻችን ኬነን ይልዲዝን በሚመለከት የተለያዩ መረጃዎች ወጥተዋል። እንግዲህ 2029 ላይ ነው ይህ ተጫዋች ኮንትራቱ የሚያልቀው። ባለፉት ፕሮግራሞቻችን አንስተን ነበር አይደል? ከቼልሲም ጋር ንግግሮችን እያደረገ እንዳለ። ነገር ግን መረጃዎቹ አሁን በሚያሳዩት ሁኔታ ይህ ተጫዋች ከቼልሲ ጋር ንግግር አድርገዋል። ፋብሪዚዮ ሮማኖ እንግዲህ ታማኙ ጋዜጠኛ እንደተናገረው ማድሪድ፣ አርሰናል፣ ቼልሲም የዚህ ተጫዋችን እንግዲህ ተወካዮች ንግግሮችን አድርገዋል። ታዲያ ቼልሲ 67 ሚሊዮን ዩሮ አቅርቦ ውድቅ እንደሆነበት ይታወቃል። እንግዲህ በሚቀጥሉት ዓመታቶች የቼልሲ የማጥቃት ክፍል ኬነን ይልዲዝ የሚመጣ ከሆነ ኮል ፓልመር፣ ስቴፋን ዊሊያን፣ ጆቨኒ ኩንደን የያዘው የማጥቃት ክፍል የሚጠበቅ ነው የሚሆነው። እንግዲህ ሌላኛው መረጃ የሚሆነው ኤንዞ ፈርናንዴዝ የተናገራቸውን ሀሳቦች ነው። እንግዲህ ኤክስትራ ታይም ከሚባል የዩቲዩብ ገጽ ጋር ያደረገው ንግግሮች በጣም አስገራሚ ሆነው ታይተዋል። ከማን ጋር መጫወት የምትፈልጋቸውን 5 ተጫዋች ጥራ ሲባል አንደኛው ሊዮኔል አንድሬስ ሜሲን፣ ክርስቲያን ሮሜሮን እንዲሁም ደግሞ ጁሊያን አልቫሬዝን ከአርጀንቲና፣ ከቼልሲ ደግሞ ሞሰስ ካይሴዶና ኮል ፓልመር መርጧል። ይህ በጣም የሚገርም ነው። ህልሜ በፕሪሚየር ሊግና ቻምፒዮንስ ሊግን ከቼልሲ ጋር ማሸነፍ ነው በማለት አስተያየቱን ሰጥቷል። ኤንዞ ፈርናንዴዝ ከካይሴዶ ጋር ያላቸው ጥምረት በጣም የሚገርም እንደሆነ የምታውቁት ነው። ካይሴዶንም በጣም እንደሚወደውና ጠንካራ ሰራተኛ እንደሆነ ለቡድኑ የሚሰራውን ነገር እንደሚያደንቅ አስተያየቱን ሰጥቷል። ሌላኛው እንግዲህ መነሳት የሚጠበቅበት ነጥብ ከቼልሲ ጋር በተያያዘ ጉስቶ የትናንት ብቃቱ ነው። አንዱ ማለ ጉስቶ እንግዲህ ጥሩ ብቃቱን አሳይቷል አይደለም? ለሀገሩ ፈረንሳይ ሲጫወት 2 አሲስቶችን፣ 4 የተሳኩ ድሪብሎችን፣ 6 ታክሎችን፣ 64 ከ73 ፓሶች የተሳኩ ነበር። 5 ሪከቨሪ አድርጓል። 1 ጎል አስቆጥሮ ጎሉ ውድቅ ተደርጎበታል። ሌላኛው መነሳት የሚጠበቅበት ነጥብ ወደ አድማቻችን የኦሲሜን ጉዳይ ነው። የኦሲሜን ጉዳይ ትንሽ አነጋጋሪ ሆኗል። መረጃዎቹ እንደወጡት
እንግዲህ ይህንን ፋብሪዚዮ ሮማኖ ነው ይዞት የወጣው። ቸልሲ ድርድሮችን ለናፖሊ የሚከፈለውን ሁሉን ነገር ተስማምቶ ተጫዋቹም ወደ ቸልሲ እንደሚመጣ ይጠበቅ ነበር። ነገር ግን ቸልሲ አንድ ነገር አስቀመጠ። ያም የደሞዝ ሁኔታ ነው። የደሞዝ አከፋፈል ሁኔታ ኦሲሜን የሚጠይቀውን ያክል ቸልሲ ለመክፈል ፈቃደኛ አልነበሩ። ይህንን ተከትሎ ቸልሲዎች ከዚህ ተጫዋች ጋር ንግግራቸውን አቆሙ በዝውውር መጨረሻ። ይህ በጣም አስቸጋሪ የነበር ውሳኔ ነበር። ነገር ግን በመጨረሻ እንግዲህ ቸልሲዎች ይህንን ውሳኔ ተግባራዊ በማድረጋቸው ስብስብ ውስጥ ጤናማነትን ማምጣት ችለዋል። ያ በጣም የሚያስደስት ይመስለኛል። ይህ ውጤታማነታቸውን እንግዲህ ለማስቀጠልም እድል ያለው ይመስለኛል ለቸልሲ ለቀጣዮቹ ዓመታት። ይህንን ሁኔታ ታዲያ ይህንን እድል ይህንን አጋጣሚ ሌሎች ተጫዋቾችንስ ቸልሲ በሚቀጥሉት ዓመታቶች ያስፈርማል ወይ የሚል የኔ ደግሞ ጥያቄ አለው። ለአድማጮቻችን እንዴት ታስቡታላችሁ? አይኖ ኦሲሜን ቢፈርም ያለው ኢጎ ከተለያዩ አይነት ምክንያቶች አንጻር ቸልሲ እንደዚህ አይነት ተጫዋቾችን ላያገኝ ይችላል። ነገር ግን በኔ እይታ ቸልሲ ሁሌም ታዳጊዎችን በዝቅተኛ ደሞዝ እየከፈለ የሚቀጥል ቡድን ይሆናል ወይ? ከዛ ይልቅ ከፍ ያለ ደሞዝ የሚጠይቃቸውን አይነት ትልልቅ ተጫዋቾችን ማምጣት አይጠበቅበትም ወይ? በፕሪሚየር ሊጉ ማንቸስተር ሲቲ ስተሩ ኤርሊንግ ብሮት ሃላንድ አለ አይደል? በሌላኛው እንግዲህ መጠቀስ የሚጠበቅበት አርሰናል ነበር በዚህ በታዳጊዎችን በዝቅተኛ ገንዘብ። ነገር ግን አርሰናልም ከቅርብ ጊዜ ወደዚህ ከፍ ያለ ደሞዞችን እየከፈለ ይገኛል። የቡድኑ ውጤታማነት ሊቨርፑል ለሳላ የሚከፍለውን። ስለዚህ ቸልሲ በሚቀጥሉት ዓመታቶች የፓልመር የካይሴዶን የኤንዞ ፈርናንዴዝን ኮንትራት ሲያድስ የተሻለ ደሞዝን መክፈል የለበትም ወይ? ደሞዛቸውንስ ከፍ ማድረግ አይጠበቅባቸውም የሚል ጥያቄ አለ። እንግዲህ ደሞዛቸውን ከነዛ ሁኔታዎች በኋላ ተስተካክሎ አመጣጥኖ የሚቀጥል ከሆነ ውጤታማ የሚያደርገው ይሆናል ብዬ አስባለሁ። ነገር ግን ይህ ጣሪያ ነው የሚል ከሆነ ግን ያ ትንሽ አስቸጋሪ ሁኔታዎችን የሚፈጥር ይመስለኛል። ቸልሲ ረጃጅም ዓመት ኮንትራቶችን አስፈርሞ ደሞዛቸው ዝቅ እንደሚል መረጃዎችን ታያላችሁ። አንዱ ማዱዌኬ ነው ዝቅ ያለ ደሞዝ ከሚከፈላቸው ወደ አርሰናል ሄዶ ራሱ ከ70 ሺህ 80 ሺህ አካባቢ ነው የሚከፍሉትና እንደዚህ አይነት ሁኔታዎች ግን የሚቀጥሉ ያለመሆን ዕድላቸው ሰፊ ነው። ስለዚህ ትልልቅ ተጫዋቾችን ማስፈረም ይጠበቅበታል ብዬ አስባለሁ። ለምሳሌ አንዱ አሁን እንግዲህ የመሀል ተከላካዩን ማለት ነው የኢንተር ሚላኑን መሀል ተከላካይ በቅርብ ጊዜያቶች ስሙ ከቸልሲ ጋር እየተያያዘ ይገኛል። ይህንን ተከትሎ ባስቶኒን ማለት ነው። ታዲያ ባስቶኒን ለማምጣት የሚፈልግ ከሆነ ቸልሲ ከፍ ያለ ደሞዝን መክፈል ይጠበቅበታል ብዬ አስባለሁ። ያንን ማድረግ ይጠበቅበታል። ታዳጊዎች ሳይሆኑ እድሜያቸው 25 26 ላይ ያሉ ፒክ እድሜያቸው ላይ ያሉት ከፍተኛ ደሞዝን ይጠይቃሉ። ቸልሲ ያንን ማድረግ ያለበት ይመስለኛል። አድማጮቻችን እናንተስ በቸልሲ የደሞዝ አከፋፈል ሁኔታ ላይ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ፋብሪዚዮ ሮማኖ ቸልሲ ከሮድሪጎ እና ከቪኒሲየስ ጁኒየር ጋር ስሙ መያያዙ ልክ አይደለም፣ ቸልሲ ሁለቱም ተጫዋቾች ዝርዝራቸው ውስጥ የሉም የሚል አስተያየቱን ሰጥቷል። ትንሽ ጠንካራ ያለ አስተያየት ነው። ሮድሪጎን በክረምቱ የሚፈልጉት ይመስል ነበር። ነገር ግን ቸልሲ ባሏቸው ተጫዋቾች ደስተኛ እንደሆኑ እና ከዛ ይልቅ ታዳጊዎችን ማስፈረም ላይ እንደሚያተኩሩ ፋብሪዚዮ ሮማኖ ገልጿል። እንግዲህ አንዱ የሚጠበቅ ነው የሚሆነው። ነገር ግን በዚህ አይነት መንገድ እስከ መቼ ድረስ ይቀጥላሉ የሚል ደግሞ የኔም ጥያቄ ሆኖ መነሳት የሚጠበቅበት ነው። ቸልሲ ትልልቅ ክለብ ነው። ትልልቅ ክለብ ስትሆን ደግሞ የተሻሉ ጥሩ ብቃት ያላቸውን ተጫዋቾች መሰብሰብ፣ የተሻለ ደሞዝ ደግሞ መክፈል የሚያስፈልግ ይሆናል ብዬ አስባለሁ። አሁን ሮድሪጎን የሚያመጣ ከሆነ ቸልሲ ከ300 ሺህ በላይ ሳምንታዊ ደሞዝ መክፈል አለበት። ቪኒሲየስ ጁኒየር ከ400 ሺህ በላይ መክፈል አለበት። ያንን ማድረግ ለቸልሲ ውጤታማነት ከሆነ በፕሪሚየር ሊጉ የሚፎካከር ከሆነ በቻምፒዮንስ ሊግ ውጤታማ ሆኖ የሚቀጥል ከሆነ ትልልቅ ተጫዋቾችን ማስፈረም የሚችል ይሆናል ብዬ አስባለሁ። ወደ አድማቻችን የናንተን አስተያየት መጠብቅ ነው የሚሆነው። ይህ የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።